ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭም ታደምጡ የቻናላችን ተከታታዮች በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን ነው። አባይ ያደረክልን ያለው የሱፐር ታንክስ ድጋፍ ከልብ ያመሰገነን ድጋፍም እንዲቀጥል ያክብሮት ግብዣችን ነው። በዚህኛው ፕሮግራማችን የምንመለከተው እንግዲህ ወደ ማንቸስተር ከተማ ወደ ማንቸስተር ሲቲ 115 ክስ ተረስቶ ሲቲ ስለሚያወጣው ትላልቅ ኢንቨስትመንት መነገር ተጀምሯል። ይሄ ክስ ከምን ደረጃ ይድረስ፣ ማንቸስተር ሲቲ ዛሬ ላይ ክሱን እንዳሸነፈ ያን ክስ በበላይነት አጠናቆ አወዳዳሪ አካልን ጠምዝዞ ድል እንዳደረገ ሪፖርቶች ወጣሉ አልፎ ቢሆንም። ነገር ግን ስለ ሲቲ ኢንቨስትመንትና ቀጣይ የቡድን ግንባታ አዲስ መንፈስ፣ አዲስ ኢነርጂ፣ አዲስ ኃይል ፔፕ ፈልጓል። ቲኬ በርጊስቲን በዚህ የውድድር ዓመት መጠናቀቂያ የሳመር የዝውውር መስኮትን ካከናወነ በኋላ ለስራ ዘመን እረፍት ለቀጣይ የውድድር ዓመት እረፍት ሲቲን ይሰናበታል። ሂጎ ቪዬና በቦታው ተክቶ በማንቸስተር ሲቲ አብሮ በጋራ ከሚቀሩ ኮቺንግ ስታፎች ስካውት ከተለያዩ የቡድኑ አባላት የመልመላ ቡድን አባላት ጋር አብሮ በጋራ ይሰራል። ቲኬ በርጊስቲን እንግዲህ የቡድኑ ቁልፍ ተጫዋች ቁልፍ ግለሰብ ለፔፕ ስኬት የጀርባ አጥንት ሆኖ ከተጫዋች መልመላ እስከ ተጫዋች ዝውውር ድረስ በእጅጉ ለማንቸስተር ሲቲ ያለውን አቅም ሙያዊ አገልግሎት ሲሰጥ የነበረ ስፖርቲንግ ዳይሬክተር ነው። ይሄ ግለሰብ እንግዲህ በዚህ የዝውውር መስኮት ተሳትፎ በትልቁ ሳመር በይፋ ሲቲ ወደ ውድድር ዓመት መጀመሪያ ወደ ኦገስት ሲገባ በይፋ ስራውን ይለቃል። ይሄ ለሁለት የዝውውር መስኮት ቲኬ በርጊስቲንን ፔፕ ስለሚፈልገው አግባብተውት እንዳለፈው ጊዜ ለሁለት ዓመት ኮንትራቱ እንዲያራዝም ባደረጉበት መንገድ እንደገና ለሁለት የዝውውር መስኮት እንዲቆይ ፍቃድ ጠይቀውት በጥር የዝውውር መስኮት እንደምታውቁት ኡመር መርሙሽን፣ ኒኮ ጎንዛሌዝን፣ አሌክሳንደር ኩሳኖቭን፣ ሪዮስን በማምጣት ሲቲ መለስተኛ ጥገናዊ ለውጥ አድርጓል። አሁን ግን ስር ነቀል ለውጥ ያደርጋል ከተከላካይ እስከ አጥቂ ስፍራ ድረስ። ቢያንስ ሲቲ ከየትኛውም ቡድን በላይ ከሊቨርፑል ባልተናነሰ መልኩ ተጫዋች ሊያስፈርም ይችላል። ከወዲሁ ደግሞ እንቅስቃሴዎችን ጀምሯል። ስለ ፔፕ ማንቸስተር ሲቲ ብዙ ማውራት አለብን። ይህን ፕሮግራም ታደምጡ የቻናላችን ተከታታዮች፣ የዚህ ቻናል ቤተሰቦች፣ የሲቲም ደጋፊ የሌሎች ክለቦችም ደጋፊዎች ስለ ሲቲ መልሶ ግንባታ አብዛኛው የእግር ኳስ ቤተሰብ ትኩረት ሰጥቶ ሲያወራም ሲመለከትም አልተመለከትኩም። ግን በድጋሚ በዚህ ሊግ ላይ የበላይነቱን በፔፕ ውስጥ ሊመልስ እንደሚችል አሁንም እውነታዎችን እያሳየን ድምጹን አጥፍቶ እየመጣ የሚገኝ እንደገና የዘንድሮን ያጣውን የሊጉን ዋንጫ ጨምሮ በዩሮፒያን ውድድር አስፈሪው ማንቸስተር ሲቲ ይዞ ለመቅረብ ቅድመ ዝግጅቱን እያጠናቀቀ ነው። ሲቲ ፈለገ ሲቲ ያስፈርማል። ቢዲንግ ዋር ውስጥ አይገባም። ከመጋረጃ ጀርባ ጨርሶ ተጫዋቾችን ወደ ቡድን ያካትታል። የትኛውንም ተጫዋች ለማስፈረም በቂ የፋይናንስ አቅም አለው። በተለይ በተጠናቀቀው የውድድር ዓመት አንድ ጉዳይ ሲቲ ለዘንድሮ የውድድር ዓመት ትልቅ ትርፋማነትን አስመዝግቧል። ጁሊያን አልቫሬዝን ከገዛበት ሂሳብ 4 እጥፍ አትርፎ በመሸጥ በሂሳብ መዝገቡ ላይ ትልቅ ክፍተት መፍጠር ችሏል። ይህን ክፍተት ደግሞ በሁለት የሂሳብ መዝገብ የሚያስተካክልበትን የዝውውር ሂደት ተጠቅሞ ከአካዳሚ ተጫዋቾች 6 ተጫዋቾችን ሸኝቶ በቂ ትርፋማነትን አስመዝግቧል። ያ ክስ ከዚህ የውድድር ዓመት የፒኤስአር ህግ ጋር ምንም አይነት ግንኙነት የለውም። ለዛ ነው ሲቲ አዲሱ ዓመት እንደገባ ከፍተኛ ዝውውር የፈጸመው ሙሉ የአንድ የውድድር ዓመት የሂሳብ መዝገቡን በባዶ አሻግሮ ከታክስ በኋላ ጥሩ ፕሮፊት አስመዝግቦ ይሄ ቡድን የተሻገረው ታክቲካል ቀመር ነው። ቡድኑ መልሶ ግንባታ እንደሚያስፈልገው ክለቡ
አሰልጣኙ የክለቡ ዳይሬክተሮችም አምኖበታል። ግን አምና ሲቲ ሊጉን ካሸነፈ በኋላ የሚያስፈልጉ የህግ ስርዓቶች ነበሩ። አንዳንድ ክፍተቶች ከኤፍኤው ጋር በገቡት አለመግባባት ውስጥ ወደ ክስ ጠንካራ ክስ እስከ ገለልተኛ ገላጋይ ፍርድ ቤት እስከ መውሰድ ጉዳይ አወዳዳሪ አካልና ተወዳዳሪ ቡድን ህግ ፊት ሊዳኙ ከፍተኛ ጦርነት። ስለዚህ እነዛ ጊዜያትን በእርጋታ ማለፍ ቴክኒካል ጉዳይ ነው ለማንቸስተር ሲቲ ኃላፊዎች አይደለም። ይሄ ጉዳይ ሲቲ ላይ ተወስኖ በህጉ መሰረት ሲቲ ጥፋተኛ ነው ከተገኘ የማንቸስተር ዩናይትድ ሲኢኦ ኡመር ባራዳ ሁላ የእስር ትዕዛዝ ሊተላለፍባቸው ይችላል። እዚህ ሁላ ደረጃ የደረሰ ከባድ ክስ ነው። ስለዚህ ጊዜውን በዝግታ ማለፍ በሂደት ማለፍ አንዱ ስትራቴጂ አንዱ ስልትን ለማንቸስተር ሲቲ። አሁን ግን የቀድሞውን ሲቲ ለማምጣት አንድ ሙሉ የውድድር ዓመት የማሰቢያ የመሸጋገሪያ በብዙ ውጣ ውረዶች ውስጥ ቡድኑን ወሳኝ ክፍተቶችን ለመረዳት ያለምንም አጋዥ አቅም አዳዲስ ፈራሚዎች እዚህ ላይ ደግሞ ወሳኝ ተጫዋቾች ተጎርተውበት ይሄን የውድድር ዓመት ለቶፕ 5 እንደሚወዳደር ቡድን ሆኖ የፔፕ ሲቲ አልፏል። ቀጣይ ዓመት ግን የተወዳደረበትን ውድድር ጠቅላላ ሊያጭድ የሚችል ቡድን ለመገንባት ነው ስትራቴጂው። አንደኛው ስር ነቀል ለውጥ የሚጀምረው ከግብ ጠባቂ ኤደርሰን ሞራሌስን በማሰናበት ነው። እንደምታውቁት ግብ ጠባቂ ብራዚላዊ ከሳውዲ ፕሮ አንዱ ክለብ ጋር ቅድመ ስምምነት አድርጓል። የዘንድሮ የውድድር ዓመት እንዲቆይ የተደረገበት መንገድ ከዚህ ቀደም ከአሊሰን ቤከር ጋር በሰራነው ፕሮግራም ሰፋ ባለ መልኩ አንስተናል። ፔፕ ተገቢውን ተተኪ ስላላገኘ ይሄን ግብ ጠባቂ ማቆየት ግዴታው ስለነበር አግባብቶት አቆይቶታል። አሁን በ28 ሚሊዮን ፓውንድ ሲቲን ይለቃል። ሁለተኛ ደረጃ የሚሰናበቱት እንግዲህ ካይ ዎከር ነው ከተከላካይ ስፍራ። ዎከርን ፔፕ አለመፈለጉን የተናገረው በ2022 2023 ኢንቨርትድ ፉልባክ ፎርሜሽን 3 ቦክስ 3 ሲያመጣ ለዚህ ሲስተም አንተ አትሆነኝም፣ እንደ ቡድን ስፕሪት ሊቆይ ይችላል ነገር ግን አይሆነኝም ብሎ በግልጽ ለተጫዋቹ ነግሮታል። ዘንድሮ በውሰት ወደ ኤሲ ሚላን ሸኘው። ወደ ሪያል ማድሪድ የመዘዋወር እድል ነበረው ነገር ግን ሪያል ማድሪድ እሱን በቋሚነት የማስፈረም ውሉ ላይ እንዳይሰፍር ማድረጉን ተከትሎ ነው ኤሲ ሚላን የመረጠው። ኬቪን ዲብሮይን እንደምታውቁ 33 ዓመቱ ነው። ኢነርጂው ለ10 ዓመት ሲቲን በተመሳሳይ ብቃት አገልግሏል። ከዚህ በላይ ሊያገለግል አይችልም። እንደ ቢዝነስማን ደግሞ አገልግሎቱ ወይ ምርታማነቱን ያቆመ የቀነሰን ነገር ማቆየት እዛ ነገር ውስጥ እንደገና ተዘፍዝፎ ለአዲስ ለውጥ አለመዘጋጀት ነው ብሎ ፔፕ ስለሚያምንና በምክንያቶች ስለማያምን በአንድ የውድድር ዓመት ለሚፈጠር ክፍተት፣ ጉዳት፣ የብቃት መውረድ፣ የፊትነስ ችግር፣ የባህሪ ለውጥ በእነዚህ ጉዳዮች ውስጥ ፔፕ የትኛውንም ጉዳይ ማስተናገድ ምክንያት ፔፕ ጋርዲዮላ አይሰማም። ምክንያትን አሸንፎ ድል ማድረግ ነው ፔፕ የሚያምነው። ዳኛው እንዲህ ስላደረገን ዳኛው በዚህ ፔፕ ጋርዲዮላ ጋር የለም። ሪዝነብል የሚሆነው ድል ሲገኝ ብቻ ነው። ከድል ውጭ ያሉ ሪዝኖች ፔፕ ጋር ቦታ የላቸው። አንድ ቪዲዮ በሶሻል ሚዲያ ከተመለከታችሁ የሲቲ ተጫዋቾች በተጠናቀቀው የውድድር ዓመት ነው በ2022 2023 አንፊልድ ላይ በመሐመድ ሳላህ 1-0 ግብ ይሸነፋሉ። ፔፕ ተጫዋቾችን ጠቅላላ ሰብስቦ በአንፊልድ መልበሻ ቤት ውስጥ በዚህ ብቃት እዚህ መልበሻ ቤት ውስጥ ያላችሁ ጠቅላላ ተጫዋቾች 90 ደቂቃ ነው የእግር ኳስ ህልውናችሁ ሊያተርፍ የሚችል ከፊት ለፊታችሁ ጨዋታ ያለው። አለበለዚያ የአካዳሚ ተጫዋቾች ዝግጁ ናቸው። ሁሉንም ተጫዋች በቀጣይ በመናደርገው 90 ደቂቃ ጠንክሮ ሰርቶ ብቃቱን አሻሽሎ በተሻለ የቡድን ውጤት ላይ አስተዋጽኦ የሚያደርግ ተጫዋች ከኔ እኩል ቤንች ላይ ቁጭ ብሎ ጨዋታን ይመለከታታል ብሎ በቀጥታ ሲዝት በኦል ኦር ነቲንግ ዶክመንታሪ አይታችሁ ከሆነ በጣም ይሄ ስሜታዊ ሆኖ ተጫዋቾችን ሲናገር በጣም ቁጣ ባዘለ መልኩ አግሬሲቭ ሆኖ ፔፕ ጋርዲዮላ ሲናገር
እያንዳንዱ ተጫዋች ወርደ በትክክል ተሰርተ በቀጣይ ላለው 90 ደቂቃ ነው ጊዜ ያላችሁ ሙሉ ቡድኑ እዚህ መልበሻ ቤት ያላችሁ ተጫዋቾች በአጠቃላይ ከኔ እኩል ቤንች ላይ ቁጭ ብላችሁ ታያላችሁ አካዳሚ ዝግጁ ነው ብሎ መልበሻ ቤቱን ለቆ ሲወጣ ያሳያል ፔፕ የትኛውንም ምክንያት መስማት አይፈልግም የተሸነፍነው በዳኛ ነው ነጥብ የጣልነው በተጫዋቾች ብቃት መውረድ ነው ሮድሪ ስለሌለ ነው ፔፕ ጋርዲዮላ ጋር አይሰራም ቡድን ነው በቃ በቡድን ነው የሚያምነው እና ይሄን ቡድን መልሶ ለመገንባት እንግዲህ ከዲብሮይን እድሜ ጋር በተያያዘ እግር ኳስ የጊዜና ሰዓቱን የጠበቀ ብቃትና ወጥነት ስለሚፈልግ ከዘመናዊ እግር ኳስ ጋር እኩል መራመድ ስላለብን ዲብሮይን ለሰጠን አገልግሎት እናመሰግናለን አሁን ግን በቀጣይ በሲቲ ቡድን ውስጥ አገልግሎቱ ውስን ስለሚሆን ተጫዋች በእግር ኳስ በፕሮፌሽናል ካሪየሩ ቀሪ ህይወቱን በሌላ ቡድን እንዲያሳልፍ ይሄ በቃ ትክክለኛ የአንድ ቡድን ስትራቴጂ ነው ይሄን ወስነዋል ዲብሮይንን ለመተካት ወደ ገበያ ያወጣል በተጠናቀቀው የውድድር ዓመት ፔፕ አግባብቷቸው ከቆዩ ተጫዋቾች መካከል አንዱ በርናንዶ ሲልቫ ነው ዘንድሮ ለሽያጭ ሊወጣ ይችላል አልፎም ለባርሳ ወይም ወደ ቀድሞ ቤቱ ሞናኮ የመመለስ እድል አለ ሌላኛው ተጫዋች ጃክ ግሪሊሽ እነዚህ ተጫዋቾች ይሸኛሉ ከኋላ እስከ ፊት ለፊት ድረስ ሲቲ ተጫዋቾችን ይሸኛል የሁሉንም ተጫዋቾች ደግሞ እድሜ አይታችሁ ከሆነ 30 እና ከዛ በላይ ፔፕ ከ23 ዓመት እስከ 27 ዓመት ፕራይም ታይሙ ላይ የሚገኝ ተጫዋች ነው የሚፈልገው በኤደርሰን ሞራሌስ ቦታ በቀጥታ ለመተካት ያሰቡት ግብ ጠባቂ ዲየጎ ኮስታ ነው የፖርቶን እነማንን ሊተካስባል እንዴት ይሄ ተጫዋች እንዴት ለሲቲ ኢላማ ሆነ የሚለውን ጉዳይ ራሱ መወያየት አለብን ዛሬ ስለ ሲቲ ሰፊ ነገር ነው የምናነሳው ምክንያቱም በቀጣይ የውድድር ዓመት ሲቲ ይዞ የሚመጣውን ቡድን ኮዱ መገመት ይቻላል ከሚጠይቃቸውና በዝውውሩ ላይ አክቲቭ ሆኖ ሲንቀሳቀስ ካላቸው ከግንኙነት ያደረገ ካላቸው ተጫዋቾች ጋር ስንመለከት የሲቲ አመጣጥ አስፈሪ ነው የፖርቱጋል ብሔራዊ ቡድኑን ግብ ጠባቂ የፖርቶን ዲየጎ ኮስታን በግብ ጠባቂ በኩል አንደኛ ብቸኛ ተቀዳሚ ግብ ጠባቂ ካልሆነ ግን የላዚዮን ግብ ጠባቂ ነው ግን ሲቲ የትኛውንም አይነት ክፍያ ከፍሎ ለማዘዋወር አሁን ላይ በከፍተኛ ሁኔታ እየሰራ የሚገኘው ዲየጎ ኮስታን አንዱና ትልቁ ደግሞ ለሲቲ እድሉ ምቹ ያደረገው ሂጎ ቪዬና ነው ስፖርቲንግ ዳይሬክተሩ ፖርቱጋላዊው በፖርቱጋል እግር ኳስ ውስጥ የቆየ ጥሩ ፖርቹጊዝ ተናጋሪ እዛው ካሉ ስራ አስኪያጆች ጋር መግባባት ያለው ትልቅ ፕሮጀክት ቀርጾ ከፔፕ ጋር በጋራ ለመስራት ፔፕን ኮንትራት እንዲያራዝም አግባብቶ ማቆየት የቻለ ስፖርቲንግ ዳይሬክተር ነው ከቲኬ በርጊሲን ተክቶ በቀጣይ ውድድር ዓመት የሚሰራው ስለዚህ ዲየጎ ኮስታ ዝውውር ይሄ ግብ ጠባቂ በሲቲ ጎል የመመልከታችን እድል በጣም ሰፊ ነው ሁለተኛው እንግዲህ የካይ ዎከር ተተኪ በተቃራኒው በግራ ፉልባክ በኩል ደግሞ መጫወት የሚችል በሁለት እግሩ የሚጫወት ልክ እንደ ካንሴሎ ቴክኒካል የሆነ አገልግሎቱ ግን ሁለት በጣም የሚደነቅ የኦቨርላፕ ክህሎት ያለው በቦል ኬር እና በፖሴሽን ቤዝድ ቡድን ውስጥ ተጽዕኖ መፍጠር የሚችል ዘመናዊ እግር ኳስ የሚፈልገውን ፉልባክ ካምቢያሶ ነው ከጁቬ እንደምታስታውሱት በጥሬ ዝውውር መስኮት በዴድላይን ዴይ 65 ሚሊዮን ፓውንድ አቅርቦ የዝውውሩ ሂደት ተጀምሮ በአጋጣሚ ሰዓታት ስላለቁ ያ ዝውውር ተቋረጠ አየር ላይ ነው ሆልዶ ነው ካምቢያሶ ወደ ሲቲ የመምጣቱ ጉዳይ የማይቀር ነው ይሄ የጁቬ ጣሊያናዊ ፉልባክ አሁን ከጉዳቱ አገግሞ በኢጎር ቱዶር ጁቬ ውስጥ በ352 የአንደኛውን ክንፍ ስፍራ ያዘ በሁለቱም ፉልባክ በኩል ያገለገለን የሚገኘው ካምቢያሶ አሁን እዚህ ጋር የተለያዩ ነጥቦች እየተነሱ ነው ካምቢያሶን እንደ ግራ ፉልባክ ፔፕ ለመጠቀም ስላሰበ ነው ሊቨርሜንቶን የካይ ዎከር ቀጥተኛ ተተኪ ለማድረግ ለኒውካስል ምሽት ላይ እንዳነበባችሁት በኤክስ ገጹ ላይ አብዛኛው የእግር ኳስ ቤተሰብ ሚስማማበት ዘጋቢ ፋብሪዚዮ ሮማኖ
ሲቲ ካይ ዎከርን ከሸጠ በኋላ የረጅም ጊዜ የዎከር ተተኪ ለማድረግ ለኒውካስል ሊቨርሜንቶ 52 ሚሊዮን ፓውንድ ይፋዊ ጥያቄ አቅርቧል። የመልቀቂያ ሂሳቡ 52 ሚሊዮን ፓውንድ እንደሆነ ሲቲዎች አውቀዋል። ተጫዋቹ ፍቃደኛ ነው ወደ ማንቸስተር ሲቲ ለመዘዋወር። በነገራችን ላይ ሊቨርፑል ከሊቨርሜንቶ ዝውውር የወጣው የማንቸስተር ሲቲን የዝውውር ሂደት በመመልከት ነው፣ ገፍቶ እየሄደ ስለሆነ። አሁን መረጃው ይውጣ እንጂ ሲቲ ከመጋረጃ ጀርባ ሊቨርሜንቶን አግባብቶ ለማምጣት ቅድመ ዝግጅቱን አጠናቋል። ከኒውካስል ጋር ያለው ድርድር ነው የሚቀረው። ስለዚህ የዎከር የረጅም ጊዜ ተተኪ ሊቨርሜንቶ የግራ ፉልባክ ያሽኮ ግራፍዲዮል ወደ ሴንተር ባክ በቀጣይ የውድድር ዓመት ተመልሶ በተፈጥሯዊ ቦታው እንደሚያገለግል ፔፕ በተደጋጋሚ መግለጫ ሲሰጥ አድምጣችሁ ይሆናል። በተለይ አንድ ኮቺንግ ታክቲክስ የሚል ኦፊሻል ፔጅ አለ በኤክስ ገጽ። በተለይ በሙያው ላይ ላላችሁ የአሰልጣኝነት ሙያ ለምትሰሩ ይህን ፕሮግራም ለምታደምጡ ኮቺንግ ታክቲክስ የሚለውን ፔጅ ፎሎ ብታደርጉ በርካታ የታክቲክ ጉዳዮችን ከትላልቅ አሰልጣኞች ጋር ያ ፔጅ ኦፊሻሊ በእንግሊዛዊው የታክቲክ ባለሙያ ኢቫንስ አማካኝነት የተዘጋጀ የኤክስ ገጽ ነው። ከ900,000 በላይ ተከታይ ያለው ሰፊ ዝርዝር ጉዳዮችን ከትላልቅ የዓለማችን ምርጥ አሰልጣኞች ጋር ቆይታ አድርጎ ረቂቅ ታክቲኮችን እዛ ላይ ያስረዳሉ። እና እስካሁን ድረስ በሲቲ ቤት አምኜበት ማላደርገው ነገር ቢኖር ያሽኮ ግራፍዲዮልን ተመላላሽ ማድረጌ ነው። የመሃል ተከላካይ ስፍራ ያለው ስቴቢሊቲ ሁሌም በጉዳት በተለያዩ ምክንያቶች ስላልተረጋጉ የዚህ ተጫዋች ዋይድ ኤሪያን ከቨር ማድረግ ለመሃል ለሴንተር ባኩ ብዙ ሽፋን ስለሚሰጥ ቦልኬሩ ፔኔትሬሽኑ ከኳስ ጋር ያለው ግንኙነት መልካም ስለሆነ ግራ ፉልባካችን ባለው መዳከም ምክንያት በአኬ ኮንሲስታንሲ እና የጉዳት ችግር ስለተዳከመ ይሄን ኤሪያ በብቃት ከቨር ስለሚያደርግ እንጂ አምኜበት አይደለም ግራ ፉልባክ ያደረኩት። እዛ ላይ ነው የሰማሁት። በተከተሉት በርካታ ትምህርቶችን ዕውቀቶችን ታገኛላችሁ ከዛ ፔጅ ላይና ካምቢያሶን በግራ ፉልባክ በኩል ለማጫወት። ስለዚህ የሶስት ከኋላ መስመር ሪዮስ ተገዝቶ አንድም ጨዋታ አላደረገም። በቀጣይ ውድድር ዓመት የምንጠብቀው የ18 ዓመት ብራዚላዊ ቴክኒካል የመሃል ተከላካይ እሱ ገና አለ። አሌክሳንደር ኩሳኖቭ አለ፣ እንደገና አብዱልከሪም ኩሳኖቭ አለ። አሁን ካምቢያሶንና ሊቨርሜንቶን ለማምጣት ፔፕ ያስባል። ግብ ጠባቂ ሁለት ፉልባክ። አሁን ዋነኛው ጉዳይ እንግዲህ የ6 ቁጥር ቦታው ባልታሰበ መልኩ ባስደናቂ ሁኔታ ለወደፊቱም ለአሁንም ተገንብቷል። ሮድሪና ኒኮ ጎንዛሌስ በጋራ ይጫወታሉ። ፔፕ ሁለት የ6 ቁጥር ተጫዋችን እንዴት ቴክኒካሊ መጠቀም እንደሚችል በደንብ የሚያውቅ ጂኒየስ አሰልጣኝ እንደሆነ እናውቃለን። ሁለቱ ተጫዋቾች ቀጣይ ለሲቲ በጋራ ይጣመራሉ። ሁለት በደብል ፒቮት የ6 ቁጥር ተጫዋች በቴክኒክ አቅማቸው የላቀ ደረጃ ያሉ አማካዮች የሚጠቀም ከሆነ በፈጠራው በኩል ኤክስትራ ክሬቲቪቲ አቅም ያለውን ተጫዋች መጨመሩ የማይቀር። ለዚህ ደግሞ ወደ ገበያ ሲወጣ የኬቪን ዲብሮይን እና የበርናንዶ ሲልቫ ተተኪ ሁለት ክሬቲቭ አማካይ ነው ፔፕ የሚያስፈርም። አንደኛው በፕሮግራማችን ቴምብሌ ላይ የምትመለከቱት ፍሎሪያን ዊትዘን። ይሄን ተጫዋች ትናንትና ሚዲያውን በአጠቃላይ ያጥለቀለቀው የማንቸስተር ሲቲ የሃይጃክ ፕሮጀክት በሚል ከዴቪድ ኦርነሪስት እስከ ፋብሪዚዮ አትሌቲክስም ዴሊ ሜልም ቴሌግራፍም የጀርመኑ ቢልድ ጭምር የሲቲ ስራ አስኪያጆችን አድንቀው ነው የጻፉት። ፍሎሪያን ዊትዘን እንደምታስታውሱት ያለፈው ሳምንት በቃላት ደረጃ ቅድመ ስምምነት ከባየር ሙኒክ ጋር እንዳደረገ ሲዘገብ ነበር፣ ብዙ ሲባል ነበር። ምንም እንኳን ከታማኝ ዘጋቢዎች ኮንፈርሜሽን ባይሰጠውም ግን ዝውውሩ ሊፈጸም የሚችልበት እድል እንዳለ ሲናገር ነበር። በትናንትናው ዕለት ግን በማንቸስተር ከተማ የታየው ነገር
የማንቸስተር ሲቲ ኃላፊዎችና የፍሎሪያን ዊርትዝ ቤተሰብ በቀጥታ ፊት ለፊት ድርድር አድርገዋል። ሂጎቬና፣ ቲከር በርጊስቲ፣ ኡመር አልታይ የሚባል የማንቸስተር ሲቲ ስፖርት ቴክኒክ ዳይሬክተር የበላይ አስተዳዳሪ አለ። እነዚህ ሁሉ ግለሰቦች በተገኙበት በማንቸስተር ከተማ የሚታወቅ አንድ ሌክዠሪ ሆቴል ውስጥ የነዚህ ግለሰቦች የፍሎሪያን ዊርትዝ አባት ኤጀንት በተገኘበት ምስሎች ተለቋል። ወደ ኤክስ ገጽ ገብታችሁ ከቢል እስከ ቴሌግራፍ ድረስ ይሄን ምስል ያጋሩ ነው የሚገኙት። ፊት ለፊት ድርድር አድርገው ዝውውሩን ሃይጃክ እንዳደረጉ በተለይ ሌቨርኩዘን እና ሲቲ በጣም በጎ ግንኙነት እንዳላቸው የሌቨርኩዘን ኃላፊዎችን ለማሳመን የዝውውሩ አካል ለማድረግ ማካቲን በውሰት እንዲሁም ሁለት የአካዳሚ ተጫዋቾች ሌቨርኩዘን የሚፈልጋቸውን በማካተት ለፍሎሪያን ዊርትዝ ማንቸስተር ሲቲ 90 ሚሊዮን ፓውንድ ለመክፈል ከተጫዋቹ ጋር ቅድመ ስምምነት እንዳደረገን እየተዘገበ የሚገኝ። በዚህ ዝውውር ላይ እንግዲህ ቢልድ የጻፈው የማንቸስተር ሲቲ ኃላፊዎች በቀጥታ የፍሎሪያን ዊርትዝ ቤተሰብም ኤጀንትም በማንቸስተር ከተማ አግኝተው አናግረው ቅድመ ስምምነት ላይ ደርሷል። ለሌቨርኩዘን ኦፊሻል ቢድ ማቅረብ ነው። ነገር ግን የጊዜ ጉዳይ የዚህ የዝውውር ሂደትን ይወስናል። እንደምታውቁት ፍሎሪያን ዊርትዝ ዘንድሮ ነው ኮንትራቱን የፈረመው። ሪሊዝ ክሎዙ 100 ሚሊዮን ፓውንድ እንደሚሆንና አክቲቭ የሚሆነው በጁን 1 ነው። በእለቱ ከተጫዋቹ ጋር ስምምነት አድርጎ ሪሊዝ ክሎዙን አክቲቭን ዳምፕ ያደረገ ክለብ ያስፈርመዋል። ስለዚህ ክለብ ከክለብ ጋር በሚደረግ ድርድር በቀጣይ ቀናት ፍሎሪያን ዊርትዝ ወደ ማንቸስተር ከተማ የመምጣቱ እድል አሁን ላይ ከሙኒክ ይልቅ እድሉ ሰፍቷል። ፋብሪዚዮ ዴቪድ ኦርኒስተንም እንዳወሩት ከሆነ ዝውውሩን ሲቲ 100% ጠልፏል ነው ቢልድ የሚለው በፊት ገጹ ላይ ቢልድ ስፖርት ብላችሁ በኤክስ ገጽ በተለይ ፍሎሪያን ፕላተንበርግ የሚባለው የስካይ ጀርመኒ ዘጋቢ ሲቲ ዝውውሩን ጠልፏል ብሎ ነው በይፋ በኤክስ ቻናሉ ላይ ለጠፈውና ፍሎሪያን ዊርትዝ የኬቪን ዲብሮይነ ተፈጥሯዊ ተተኪ ሆኖ በቀጥታ ወደ ማንቸስተር ሲቲ የሚመጣ ሌላ የክሬቲቭ አማካይ ነው። ስለዚህ ዲብሮይነን በፍሎሪያን ዊርትዝ ኳሊቲ ተመልከቱ። ዊርትዝን እንደ ዲብሮይነ ጋርዲዮላ ወደ ራሱ ሪትም አምጥቶ የልዩን ቴክኒክ ተጠቅሞ እንዴት ሊገለገልበት እንደሚችል እንኳን የተጫዋቹን ልዩ ቴክኒክ እናውቃለን። በሌቨርኩዘን በተጠናቀቀው የውድድር ዓመት በዘንድሮ በዩሮ 2024 ስለ ዊርትዝ ችሎታ ብዙ ማንሳት አያስፈልግም። የተሟላ የክሬቲቪቲ አማካይ ነው። ይህን ተጫዋች ለማስፈረም እንግዲህ ባየር ሙኒክን የሚያክል የአውሮፓ ሀያል ክለብን ጠልፎ ሲቲ የማስፈረም እድሉን አሁን በእጁ ያስገቡታል። ይሄ የኬቪን ዲብሮይነ ቀጥተኛ ተተኪ ነው። የበርናንዶ ሲልቫ ተተኪ ለማድረግ ደግሞ የኖቲንግሃም ፎረስቱን ሞርጋን ጊብስ ዋይት ላይ ሲቲዎች አነጣጥረዋል። 65 ሚሊዮን ፓውንድ የመልቀቂያ ሂሳቡ ነው። ሲቲ እንደምታውቁት ያለፈው የፈረንጆች ማርች ወር ላይ ጠንከር ያለ ጥያቄ አቅርቦ በመጀመሪያው ጥያቄ ለድርድር ቀርበው አንድ ነገር ላይ ደርሷል። ነገር ግን የተረጋገጠ ምንም የወጣ ነገር የለም። ግን ሲቲ ከሞርጋን ጊብስ ዋይት ጋር በቀጥታ ግንኙነት አድርጓል። ይህንንም ተጫዋች የማስፈረም እድል አለው። በመጨረሻም እንግዲህ ሮድሪጎ ነው። ሮድሪጎ የሲቲ ኢላማ ነው። ከሪያል ማድሪድ በቀጣይ ዝውውር መስኮት ይለቃሉ ከሚባሉ ተጫዋቾች ውስጥ አንዱ ብራዚላዊ ሮድሪጎ ነው። ነገር ግን በምሽቱ ደግሞ ከፍሎሪያን ዊርትዝ ሞርጋን ጊብስ ዋይት ጋር ጎን ለጎን በስፋት ስሙ የተነሳው ታይለር ራይንደርስ ነው። ሆላንዳዊው የኤሲ ሚላን አማካይ 115 ጨዋታ ለኤሲ ሚላን ማድረግ የቻለ የ26 ዓመቱ በ100 ጨዋታው 20 ግብ 15 አሲስት ማድረግ የቻለ ቦክስ ቱ ቦክስ መጫወት የሚችል ድካም አልባው ታክቲካል በቴክኒክ አቅሙ በ6 ቁጥር ቦታ መጫወት የሚችል ኦፌንሲቭ ላይ በሁለቱም በግራም በቀኝ 8 ቁጥር የሚጫወት በጣም ታክቲካል ኳስን የሚረዳ በተለይ እንደነ ሲቲ አይነት ቡድን ውስጥ አገልግሎቱ ሰፊ የሚሆን ሆላንዳዊ ተጫዋች በሊቨርፑል ራዳር ውስጥ የሚገኝ አማካይ ነው። እንግዲህ ሲቲዎች የመጀመሪያ ጥያቄ
ለኤሲ ሚላን እስከ 2029 የኮንትራት ጊዜው 62 ሚሊዮን ዩሮ እንዳቀረቡ ማታ በስፋት ሲነገር ነበርና ሲቲ ከአማካይ እስከ አጥቂ ስፍራ ድረስ ራይንደርሰን፣ ፍሎሪያን ዊትዘን፣ ሞርጋን ጊብስ ዋይትን፣ ሮድሪጎን፣ ሊቨርሜንቶ፣ ካምቢያሶና ዲየጎ ኮስታ ተቀዳሚ የዚህ የዝውውር መስኮት ኢላማ ናቸው። 7 ተጫዋች ለማስፈረም ሲቲ ምን ያክል ያወጣል? አሁን አንድ የሲቲ የሚጠቀምበት መንገድ አለ። እንደምታስታውሱት ኮል ፓልመርን ለቼልሲ ሲሸጥ በ49 ሚሊዮን ፓውንድ የአካዳሚ ተጫዋች ነው ያገኘው የሂሳብ ክፍተት። እነ ሮሚዮ ላቪያን እነ ሌም ዴላፕን በርካታ የሲቲ የአካዳሚ ውጤቶችን ሲሸጡ የሚያገኙት የሂሳብ ክፍተት አለ። ልክ እንደዛው ማካቲ አሁን ላይ የመልቀቂያ ሂሳቡ 38 ሚሊዮን ፓውንድ ነው። ይሄ ተጫዋች ደግሞ በፍሎሪያን ዊትዝ ዝውውር አካል ከሆነ በክፍያ መልክ የዝውውር አካል ሆኖ ስለሚሄድ የፍሎሪያን ዊትዝ ዝውውር ለሲቲ ትልቅ ዳምፕ የሚደረግ በዚህ የዝውውር መስኮት ከጠቀስኩላችሁ ተጫዋቾች ውስጥ ትልቁ ገንዘብ ሊያወጣ የሚችለው ፍሎሪያን ዊትዝ ነው። በትልቁ የገንዘብ አቅም ውስጥ የአካዳሚ ተጫዋቾችን በመጠቀም የሂሳብ መዝገባቸው ላይ ትርፋማነትን አስመዝግበው በላዩ ላይ ነው ገንዘብ የሚያወጡት። ስለዚህ ከባድ የዝውውር ሂደትም ሲቲዎች እየተጠቀሙ ነውና ከሌላው ክለብ ዝውውር አርሴናል ዙቢሜንዲን ማስፈረሙ፣ ቪክተር ጊዮኬሬስን ለማምጣት ከጫፍ መድረሱ፣ ድርድሩን የመራ መሆኑ፣ ሊቨርፑል አሌክሳንደር ኢሳቅን የማምጣት እድል በእጁ እንዳለ፣ ጀሬሚ ፍሪፖንግን ለማስፈረም ከየትኛውም ጊዜ መቃረቡ፣ ያልተጠበቀ እስከ 300 ሚሊዮን ፓውንድ ለማውጣት ማቀዳቸው፣ ቼልሲ በተመሳሳይ ያ ሁሉ ነገር ሊነገር ይችላል። የሲቲ ጥገናዊ ለውጥ ግን ቴክኒክ፣ ጥራት፣ ዋንጫ ሊያስገኝ የሚችል የፔፕን ሐሳብ ሊተገብሩ የሚችሉ ተጫዋቾች ናቸው የሚዘዋወሩት። ስለዚህ የፔፕ ሲቲ አሁንም ሊጉ ላይ ዶሚኔት የማድረጉ ጉዳይ የማይቀር ይመስላል። እነዚህ ሁሉ የጠቀስኩላችሁ ተጫዋቾች ደግሞ በሳይመን ሊ አማካኝነት ታማኙ የማንቸስተር ከተማ ዘጋቢ በዩናይትድም በሲቲ በኩል ለአትሌቲክስ የሚጽፍ ትልቅ የታመነ ዘጋቢ ከዴቪድ ኦርንስተን ጋር ሆኖ በጋራ ላይቭ ፖድካስት የአትሌቲክስን ሙሉ 1 ሰዓት ከምናምን ተከታትዬ ነው። እነዚህ ሁሉ እቅዶች በሲቲ ቤት ለመተግበር ነው ወደ ገበያ የሚወጡት። ስለዚህ በእነዚህ ተጫዋቾች ዝውውር ላይ ትልቁ ሲቲ የሚያገኘው አድቫንቴጅ የጃክ ግሪሊሽ፣ የኬቪን ዲብሮይን፣ የካይ ዎከር ደሞዝ በአብዛኛው ከ280,000 ፓውንድ በላይ ነው። እንደምታውቁት ዲብሮይን የሊጉ ከፍተኛ ተከፋይ ነበር፣ 490,000 ፓውንድ ነው የሚያገኘው። በተመሳሳይ ዎከር ወደ 300,000 ፓውንድ አካባቢ፣ ግሪሊሽ ወደ 280,000 ፓውንድ፣ በርናንዶ ሲልቫ፣ ኤደርሰን፣ ሌሎች ተጫዋቾች የሚለቁ ይኖራሉ ከ200,000 ፓውንድ በላይ ነው። ስለዚህ በሂሳብ መዝገቡ ላይ የፋይናንስ ስርዓቱን በማያዛባ መልኩ ትላልቅ ደሞዞችን ነው የሚቀንሱት። ለምሳሌ የነ ካምቢያሶ የነ ሊቨርሜንቶ ዝውውር የሚጠናቀቅ ከሆነ ደሞዛቸው የሚሆነው ወደ 95,000 90,000 ፓውንድ ነው። ይሄ የደሞዝ ስርዓት አከፋፈሉ ላይ በይበልጥ እንዲያው ጥሩ የሂሳብ መዝገብ እንዲያገኙ ያደርጋል። የነ ዎከር እድሜና የነዚህ ተጫዋቾች አገልግሎት ምናልባት ከሚመጡ ተጫዋቾች ውስጥ የነ ሮድሪጎና የነ ፍሎሪያን ዊትዝ የደሞዝ ክፍያ ከፍ ሊል ይችላል። የሌሎች ተጫዋቾች ደሞዝ ግን በነዛ በሚለቁ ተጫዋቾች ደረጃ ከፍ ያላለ ነው። ስለዚህ የሲቲን አመጣጥ የሌሎች ክለብ ደጋፊዎች ልሰጉ ይገባል። እንደቀላል አይደለም። ሲቲ አንድ ተጫዋች ጠይቁ ሳምንት አይቆይም ያን ተጫዋች ያመጣሉ። በሩመርስ ሰፊውን ጊዜ በመውሰድ አይደለም ሲቲ የፈለገውን ተጫዋች ወደ ቡድኑ መቀላቀል ነው። ከሌላ ቡድን ጋር መፎካከር በዝውውር ላይ አይፈልጉም። ዝውውርን አሸንፎ ማስፈረም ነው የሚፈልጓቸውን ተጫዋቾች ወደ ቡድን። ያ ደግሞ ጥሩ ካፒታል፣ ጥሩ ኢንቨስትመንት በተቀናጀ ቡድን ግንባታ የሚመራ ከሆነ ደግሞ ሁሌም ያ ቡድን ኮንሲስተንሲ እያሳየ በወጥነት ባለድል ይሆናል። ሲቲ ዘንድሮ ያጣውን ክብር፣ ዘንድሮ ያጣውን የቀድሞ ኃያልነቱን፣ ጥንካሬውን ለመመለስ ቆርጦን የተነሳውና ሂጎ ቪዬናና ቲኮ በርጊስቲን በጋራ የመጨረሻ ሳመራቸውን በእነዚህ ተጫዋቾች ዙሪያ እንደሚሰሩ ይፋ ሆኗል።
አስፈሪው ማንቸስተር ሲቲ ከፔፕ ጋርዲዮላ ጋር 2025-26 ሊመጣ እንደሚችል ከወዲሁ መገመት ይቻላል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ይህን ፕሮግራም በሱፐር ታንክስ ድጋፍ አድርጉ። አባይ ለምታደርግልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። እንደ ሁሉ ጊዜው በዩቲዩብ ሱፐር ታንክስ ድጋፍ ታደርጋላችሁ። ድጋፍ የምታደርጉም ከልብ እናመሰግናለን። ድጋፋችሁ እንዲቀጥል በዩቲዩብ በኩል በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።